ጤና ይስጥልን። ይህ የ2018 ዓመተ ምህረት ስድስተኛ ክፍል ግብረገብ ሞዴል ፈተና ነው። እንኳን ወደ ክፍል 2 መጣችሁ። ክፍል 2 ከትላንትና ወይም ከባለፈው የቀጠለ ከጥያቄ ቁጥር 21 እስከ 40 ያለው ነው። ይህ ጥያቄ የተዘጋጀው በኮልፌ ክፍለ ከተማ ትምህርት ጽሕፈት ቤት መሆኑን በድጋሚ ለማሳወቅ እንወዳለን። ወደ ጥያቄ ቁጥር 21 ስንሄድ ሙስና በሀገር እድገት ላይ የሚያመጣው ተጽዕኖ ምንድነው ይላል። ሀ እድገትን ያፋጥናል። ለ ፍትሃዊ የሀብት ክፍልን ያዛባል። ሐመርሃ ሰላምን ያሰፍናል። መ ታማኝነትን ይጨምራል ይላል። መልሱ ፍትሃዊ የሀብት ክፍልን ያዛባል የሚለው ነው የሚሆነው። ምክንያቱም ሙስና የሀገር ሀብት በጥቂት ሰዎች እጅ እንዲገባ በማድረግ አብዛኛው ሕዝብ ለድህነት እንዲጋለጥና ፍትህ እንዲጠፋ ያደርጋል። 22ኛው ጥያቄ የዲሞክራሲ ባህሪያት ያልሆነው የቱ ነው? ያልሆነው ሀ የህዝብ ተሳትፎ፣ ለ የህግ የበላይነት፣ ሐመርሃ የአንድ ሰው ፍላጎት ብቻ መፈጸም ነው ወይስ መ ሰብአዊ መብትን ማክበር? የአንድ ሰው ፍላጎት ብቻ መፈጸም ካላችሁ ትክክል ነው። ምክንያቱም በዲሞክራሲያዊ ስርዓት ውሳኔዎች የሚወሰኑት በህዝብ ፍላጎትና በህግ መሰረት እንጂ የአንድ ግለሰብ ፍላጎት ብቻ ተፈጻሚ አይሆንም። ወደ 23ኛው ጥያቄ ስንሻገር በኢትዮጵያ ህገ መንግስት መሰረት ስልጣን የማን ነው ይላል። ሀ የጦር ሰራዊቱ ነው። ለ የባለስልጣናት ነው። ሐመርሃ የብሔሮች ብሔረሰቦችና ህዝቦች ነው ወይስ መ የሀብታሞች? የሀብታሞች አላችሁ? ልክ አይደለም። የጦር ሰራዊትም አይደለም። የባለስልጣናት ምናልባት እሱም አይደለም። የባለስልጣናትም አይደለም። ትክክለኛው መልስ የብሔሮች ብሔረሰቦችና ህዝቦች የሚለው ነው። ምክንያቱም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት መሰረት የመጨረሻው የስልጣን ባለቤት የሀገሪቱ ህዝቦች ናቸው ይላል። ስለዚህ ስልጣን የማን ነው? የብሔሮች ብሔረሰቦችና ህዝቦች። 24ኛ የሰላም ጠቀሜታ ያልሆነው የቱ ነው? ሀ ተማሪዎች ተረጋግተው እንዲማሩ ያደርጋል። ለ የሰዎች ህይወት አደጋ ላይ እንዲወድቅ ያደርጋል። ሐመርሃ ልማትና እድገት እንዲመጣ ይረዳል። መ ሰዎች በነፃነት እንዲንቀሳቀሱ ያስችላል። ሰዎች በነፃነት እንዲንቀሳቀሱ ያስችላል ካላችሁ ውሸት። ተማሪዎች ተረጋግተው እንዲማሩ ያደርጋል ካላችሁም ውሸት። የሰዎች የህይወት አደጋ ላይ እንዲወድቅ ያደርጋል ወይም ልማትና እድገት እንዲመጣ ያደርጋል ከሚለው ደግሞ የትኛውን ልምረጥ ካላችሁ ትክክለኛው መልስ የሰዎች ህይወት አደጋ ላይ እንዲወድቅ ያደርጋል የሚለው ነው። ሰላም ካለ የሰዎች ህይወት ይጠበቃል እንጂ አደጋ ላይ አይወድቅም። የሰዎች ህይወት አደጋ ላይ የሚወድቀው ሰላም ሲጠፋ ነው። 25ኛ በፈተና ወቅት መኮረጅ ምን አይነት ተግባር ነው? ሀ ብልህነት፣ ለ ታማኝነት፣ ሐመርሃ ግብረገብነት የጎደለውና ራስን መጉዳት፣ መ ተባባሪነት። ግብረገብነት የጎደለውና ራስን መጉዳት ካላችሁ ትክክል ነው። ምክንያቱም መኮረጅ የአንድን ሰው እውነተኛ እውቀት የማይገልጽ የታማኝነት መርህን የሚጥስና ተማሪው ወደፊት ለሚገጥመው ህይወት በቂ ዝግጅት እንዳይኖረው የሚያደርግ መጥፎ ተግባር ነው። 26ኛ አንድን ስራ በወቅቱና በጥራት አለመስራት የትኛውን ኃላፊነት አለመወጣት ነው? ሀ ሙያዊ ኃላፊነት፣ ለ የዜግነት ኃላፊነት፣ ሐመርሃ የቤተሰብ ኃላፊነት፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ ትክክል ነው። ምክንያቱም ስራን በወቅቱ አለመስራት በግልም ሆነ በጋራ ስራ ላይ ጉዳት ስለሚያደርስ ሁሉንም የኃላፊነት ዘርፎች ባሉታዊ መልኩ ይነካል።
27ኛ በትምህርት ቤት ውስጥ የአካባቢ ጽዳት መጠበቅ የማን ኃላፊነት ነው? ሀ የጽዳት ሰራተኞች ብቻ፣ ለ የርዕሰ መምህሩ ብቻ፣ ሐመርሃ የተማሪዎች የመምህራንና የሰራተኞች፣ መ የወላጆች ብቻ። የጽዳት ሰራተኞች ብቻ ካላችሁ ትክክለኛው መልስ አይደለም። ትክክለኛው መልስ የተማሪዎች የመምህራንና የሰራተኞች ካላችሁ ነው። ምክንያቱም ትምህርት ቤት የጋራ መገልገያ እንደመሆኑ መጠን ጽዳቱንና ደህንነቱን መጠበቅ በውስጡ ያሉ አካላት በሙሉ የጋራ ኃላፊነት ነው። 28ኛ ለሕግ ተገዢ የሆኑ ሰዎች ባህሪ የቱ ነው? ሀ የሰዎችን መብት መጣስ፣ ለ ሕግን እንደፈለጉ መተርጎም፣ ሐመርሃ መብትና ግዴታቸውን ለይተው ማወቅና ማክበር፣ መ ቅጣት ሲኖር ብቻ ሕግን ማክበር። የ28ኛ ጥያቄ ትክክለኛው መልስ መብትና ግዴታዎችን ለይቶ ማወቅና ማክበር የሚለው ነው። ምክንያቱም ለሕግ ተገዢ የሆነ ሰው ሕግ የሚጠቅመው ለጋራ ሰላም መሆኑን ስለሚረዳ መብቱን ከማስከበር ጎን ለጎን ግዴታውንም ይወጣል። 29ኛ ለሕግ ተገዢ ከሆኑ ሰዎች ባህሪ ውስጥ የማይካተተው የቱ ነው? ሀ መብታቸውን የሚያስከብሩና የሰዎችን መብት የሚጥሱ ናቸው። ለ ቋሚ የሆነ ባህሪ አላቸው። ሐመርሃ ሰላምን ያስጠብቃሉ። መ መብትና ግዴታቸውን ያውቃሉ። መልሱ መብታቸውን የሚያስከብሩና የሰዎችን መብት የሚጥሱ ናቸው የሚለው ነው። ለሕግ ተገዢ የሆነ ሰው የሌሎችን መብት አይጥስም። የሌሎችን መብት መጣስ ሕግን አለማክበር ነው። ወደ ዛሬው ጥያቄ አጋማሽ ደረስን። ጥያቄውን ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ ሰዎች እንዲደርሳቸው ደግሞ ከፈለጋችሁ ሼር አድርጉላቸው። እዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። ከደከማችሁ አቁሙና ሌላ ጊዜ ተመለሱ እንዳይሰለቻችሁ። እንቀጥል። ጥያቄ ቁጥር 30 ከሚከተሉት ውስጥ ለሕግ ተገዢ አለመሆን የሚያስከትለው አሉታዊ ውጤት የቱ ነው? ሀ የሰብአዊ መብት መከበር፣ ለ የሰላም እጦት፣ ሐመርሃ ፍትሃዊ የሀብት ክፍፍል፣ መ ሙሉ ነፃነት ማግኘት። መልሱ የሰላም እጦት የሚለው ነው። ሰዎች ለሕግ የማይገዙ ከሆነ ግጭቶች ይበዛሉ። ይህም ወደ ሰላም እጦትና ወደ አለመረጋጋት ይመራል። 31ኛው ጥያቄ ሉዓላዊነትን በትክክል የሚገልጸው የቱ ነው ይላል። ሀ ከሌሎች ሀገሮች ጋር ትስስር መፍጠር፣ ለ ከውጭ እርዳታ መቀበል፣ ሐመርሃ ከጣልቃ ገብነት ነፃ ሆኖ ራስን ማስተዳደር፣ ወይስ መ ብዙ ሀብት ማከማቸት። ከጣልቃ ገብነት ነፃ ሆኖ ራስን ማስተዳደር ካላችሁ ትክክለኛው መልስ አግኝታችሁታል። ምክንያቱም ሉዓላዊነት ማለት አንዲት ሀገር በራሷ ጉዳይ ላይ የመጨረሻ ውሳኔ የመስጠት ስልጣን ሲኖራትና ሌላ ሀገር ጣልቃ እንዳይገባባት የማድረግ መብት ነው። 32ኛው ጥያቄ ሕግ አክባሪዎች ለሕግ ያላቸው አመለካከት በምን ይገለጻል? ሀ ቅጣትን ስለሚፈሩ ብቻ ሕግን ያከብራሉ። ለ ሕግ የሰላምና የሥርዓት መሠረት መሆኑን አምነው ይቀበላሉ። ሐመርሃ የሚጠበቅባቸውን ሕግ ብቻ መርጠው ያከብራሉ። ወይስ መ ሕግን መጣስ እንደ ጀግነት ይቆጥራሉ? ሕግ የሰላምና የሥርዓት መሠረት መሆኑን አምነው ይቀበላሉ ካላችሁ ትክክለኛው ምርጫ ነው። ምክንያቱም እውነተኛ ሕግ አክባሪነት የሚመነጨው ሕግ ለጋራ ጥቅም አስፈላጊ መሆኑን ካለማመን እንጂ ከፍርሃት አይደለም።
እንቀጥል። በጣም ጥሩ። ጥያቄ ቁጥር 33 በአንድ ሀገር ውስጥ ሕግ ካልተከበረ በኢኮኖሚው ላይ ምን አይነት ተጽዕኖ ይኖራል? ሀ ኢንቨስትመንትና ንግድ ይስተጓጎላል። ለ የሀብት ማባከን ይቀንሳል። ሐመርሃ ሁሉም ሰው እኩል ሀብታም ይሆናል። መ ምርታማነት ይጨምራል። ኢንቨስትመንትና ንግድ ይስተጓጎላል አላችሁ? ትክክል ነው። ሰላምና ሕግ በሌለበት ሀገር ነጋዴዎችና ባለሀብቶች ስራቸውን በነፃነት መስራት ስለማይችሉ የሀገር ኢኮኖሚ ይዳከማል። ጥያቄ ቁጥር 34 የዜግነት መብትና ግዴታን በተመለከተ ትክክል የሆነው የቱ ነው? ሀ መብት ብቻ ነው ያለን። ለ ግዴታ ብቻ ነው ያለን። ሐመርሃ መብትና ግዴታ የማይነጣጠሉ ናቸው። መ መብትና ግዴታ ለባለስልጣናት ብቻ ናቸው። መብትና ግዴታ የማይነጣጠሉ ናቸው ብላችሁ ይሁን? ትክክል። እሱ ካላችሁ ትክክለኛ ነው። ምክንያቱም ማንኛውም ዜጋ ከመንግስትና ከህብረተሰቡ የሚያገኛቸው መብቶች እንዳሉ ሁሉ እሱ ደግሞ ለሀገሩ የሚወጣቸው ግዴታዎች ለምሳሌ ግብር መክፈልም አሉ ማለት ነው። ወደ 35ኛው ጥያቄ ስንሄድ በስራ ቦታ ታማኝ መሆን ማለት ምን ማለት ነው? ሀ የተሰጠንን ኃላፊነት በቅንነት መወጣት። ለ ጊዜን ማባከን። ሐመርሃ ንብረትን ለግል ጥቅም ማዋል ወይስ መ ስራን አለመስራት? ስራን አለመስራት፣ ንብረትን ለግል ጥቅም ማዋል፣ ጊዜን ማባከን ብላችሁ ከመረጣችሁ ትክክል አይደለም። ትክክለኛው መልስ የትኛው ነው? የተሰጠንን ኃላፊነት በቅንነት መወጣት የሚለው ነው። ለምን? ምክንያቱም በስራ ቦታ ታማኝ መሆን ማለት የተሰጠንን ስራ በጥራት መስራት፣ ሰዓት ማክበርና የአሰሪን ወይም የህዝብን ንብረት መጠበቅ ማለት ነው። እየተቃረብን ነው። ጥያቄ ቁጥር 36 የጋራ ጥቅምን ማስቀደም ሲባል ምን ማለት ነው? ሀ የግል ጥቅምን ብቻ መፈለግ። ለ ከግል ጥቅም ይልቅ የማህበረሰቡን ጥቅም ማየት። ሐመርሃ ሰዎቹን መርዳት ማቆም። መ ሀብትን ለራስ ብቻ ማከማቸት። ጎበዞች፣ ከግል ጥቅም ይልቅ የማህበረሰብን ጥቅም ማየት ብላችሁ ከሆነ ትክክል ናችሁ። ምክንያቱም የጋራ ጥቅምን ማስቀደም ማለት ለአብዛኛው ሰው የሚበጀውን ነገር ከራሳችን ፍላጎት አስቀድመን ማሰብና መስራት ማለት ነው። የተከበራችሁ ተከታታዮች ወደ ጥያቄ ቁጥር 37 ደረስን። ምንድነው የሚለው? የአካል ጉዳተኞችን መርዳትና ማክበር ምን አይነት ስነ ምግባር ነው? ሀ አድሎ። ለ ሰብአዊነትና መልካም ግብረገብ። ሐመርሃ ቸልተኝነት። መ ግዴታን አለመወጣት። እኔ እናንተን በሆን ሰብአዊነትና መልካም ግብረገብ የሚለውን ነው የምመርጠው። ምክንያቱም ለምንድን ነው? አካታች መሆንና ድጋፍ ለሚፈልጉ ወገኖች ቅድሚያ መስጠት የላቀ ሰብአዊነትና የሰለጠነ ማህበረሰብ መገለጫ ስለሆነ፣ ስለዚህ ትክክለኛው መልስ ሰብአዊነትና መልካም ግብረገብ የሚለው ነው ማለት ነው። ጥያቄ ቁጥር 38 ላይ ደረስን። ምንድነው የሚለው? እሱ ደግሞ ህገ መንግስት ማለት ምን ማለት ነው? ህገ መንግስት ሲባል ሰምታችኋል? ምን ማለት ነው? ሀ የመጽሐፍ ቅዱስ ክፍል። ለ የአንድ ሀገር የበላይ ህግ። ሐመርሃ ተረትና ምሳሌ። መ የግል ማስታወሻ። ትክክለኛው መልስ የአንድ ሀገር የበላይ ህግ የሚለው ነው። ህገ መንግስት ማለት የማንኛውም ህግጋት መነሻ የሆነ የመንግስት ስልጣንና የዜጎች መብት የሚወሰንበት የአንድ ሀገር ከፍተኛ ህግ ነው። ሰላሳ ዘጠነኛው ጥያቄ ግጭትን በውይይት መፍታት ጥቅሙ ምንድን ነው? ሀ
የሰዎች ግንኙነት እንዳይበላሽ ያደርጋል። ለ ጠብን ይጨምራል። ሐመርሃ መፍትሄ አያመጣም። መ ጊዜን ያባክናል። ግጭትን በውይይት መፍታት ጊዜን ያባክናል አላችሁ? ተሳስታችኋል። መፍትሄ አያመጣም ካላችሁ እሱም ልክ አይደለም። ጠብን ይጨምራል ካላችሁ እሱም ትክክል አይደለም። ምንድነው ትክክለኛው መልስ? የሰዎች ግንኙነት እንዳይበላሽ ያደርጋል ውይይት ማለት ነው። ስለዚህ ግጭትን በውይይት መፍታት ጥቅሙ የሰዎች ግንኙነት እንዳይበላሽ ያደርጋል። ምክንያቱም ውይይት ሰዎች እርስ በርስ እንዲግባቡና ልዩነቶቻቸውን በሰላም እንዲፈቱ በማድረግ አብሮነትን ያጠናክራልና። እናንተ የተከበራችሁ የዚህ ቻናል ተከታታዮች የዛሬውን ጥያቄም አጠቃላይ የዚህን ጥያቄ መጨረሻ ክፍል ደረስን። ጥያቄ ቁጥር 40 ከማለታችን በፊት እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትን፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። እዚህ ቻናል ላይ የሚኒስትሪና ሞዴል ጥያቄዎች ስለሚገኙ በብዛት እነሱን ደግሞ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የቸኮልክ ወይም የፈጠን ከሆነ ቪዲዮን ያስቆማችሁ እዩ። ከደከማችሁ አቋርጣችሁ በየመሃሉ እረፍት እየወሰዳችሁ ተከታተሉ። ይህንን ጥያቄ በፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናል አለን፣ ሀሁ ቲዩብ ይላል። እሱ ላይ ገብታችሁ ጆይን በማድረግ ጥያቄዎችን ታገኟቸዋላችሁ እዛ ላይ ማለት ነው። ጥያቄ ቁጥር 40 ምንድን ነው የሚለው? ከሚከተሉት ውስጥ የመልካም ስነ ምግባር ውጤት የሆነው የቱ ነው? ሀ ሌብነት፣ ለ የሰላምና የፍቅር ህይወት፣ ሐመርሃ ጥላቻ፣ መ ስርዓት አልበኝነት። አርባኛውን ጥያቄ የሰላምና የፍቅር ህይወት ብላችሁ ከመለሳችሁ ትክክል ነው። ምክንያቱም መልካም ስነ ምግባር ያለው ማህበረሰብ አባላቱ እርስ በርስ ስለሚከባበሩና ስለሚታመኑ በሰላምና በፍቅር ይኖራሉ። ስለዚህ ትክክለኛው መልስ የሰላምና የፍቅር ህይወት የሚለው ማለት ነው። ክፍል 1ን እንዳትረሱ። የዚህ ጥያቄ ግማሹ ክፍል 1 ላይ ነው ያለው። ስለዚህ እሱንም አብራችሁ ከዚህ ጋር አያይዛችሁ ትምህርቱን በአግባቡ አደራጅታችሁ ለሚመጣው ፈተናችሁ በስነ ስርዓት ተዘጋጁበት። መልካም ዝግጅት፣ መልካም ፈተና፣ መልካም እድል።